የኢትዮጵያ ባለሀብቶች ከ60 በመቶ በላይ የሚሆነውን የሀገሪቱን የሰላም እጦት የፈጠሩ ናቸው ሲሉ ጠቅላይ ሚኒስትሩ ወነጀሉ። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ድህነትን ለመውረስ የተዘጋጀ ትውልድና አጥፊን የሚያወድስ ነው ብለውታል። ባለሀብቶቹ በጠቅላይ ሚኒስትሩ ሌባ ሲባሉ፣ ሀብታም ሆናችሁ ሳለ የምታማርሩ ናችሁ ሲባሉም የሚያጭበጭቡበትን ቪዲዮ ተቀርጾም በብልጽግናዊ ፕሮፓጋንዳ ተቋማት በኩል ተሰራጭቷል። የአዲስ አበባ ነዋሪዎችን አፈናቅሎ አገዛዙ የተከላቸው ዘንባባዎችና የሰቀላቸው አምፖሎች እንደዚሁም ከዓመታት በፊት የተሰሩ ጎዳናዎች፣ ግራና ቀኝ የተከፈቱ የብስክሌት መንገዶች በአቶ በላይነህ ክንዴ አውቶቡስ አቅራቢነት በጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አለም ፀሐይ ጳውሎስ መሪነት ባለሀብቶች እንዲጎበኙ ሲደረጉ ጠቅላይ ሚኒስትሩ ደግሞ ባሳለፍነው ሰኞ እነዚህን ነጋዴዎችን አነጋግረዋቸዋል። በጠቅላይ ሚኒስትሩ ግቢ ውስጥ የተካሄደውና ውይይቱ ከተከናወነ ከ24 ሰዓታት በኋላ የተለቀቀው ይህ ዝግጅት አብዛኛው የውይይቱ ክፍል ተቆርጦ እንዲወጣ መደረጉንም አረጋግጠናል። ጠቅላይ ሚኒስትሩ በቅርቡ የባህር በር ባለቤት እንሆናለን ሲሉ ባለሀብቶችን ያስጨበጨቡበትና ጋዝ ልናወጣ ዝግጅታችንን አጠናቀናል ሲሉ የተናገሩበት ንግግር ለህዝብ ያልደረሰ ሲሆን ህልሜን ኑሬዋለሁ፣ ለ70 ዓመት ያልተሰራውን በ70 ዓመት ጨርሻለሁ ያሉበትም እንዲሁ ተቆርጦ እንዲቀር ተደርጓል። በዚህ መልኩ ንግግር ያደረጉበትን ክፍል ለህዝብ እንዳይተላለፍ ያደረጉት የብልጽግናው ፕሬዝደንት ባለሀብቶችና የሀገሪቱን ህዝብ የዘለፉበትን ግን አስተላልፈውታል። ከዚህ በፊት የኢትዮጵያ ህዝብን ሾርት ሚሞሪ ያለው ጉንዳን ማንን መቼ ማወዳደር እንዳለበት የማያውቁ ወዘተ እያሉ ሲዘልፉ የነበሩት ጠቅላይ ሚኒስትሩ አሁን ደግሞ ትውልዱ ድህነትን ለመውረስ የተዘጋጀ ነው፣ መላ ሀገሩ አጥፊን የሚያወድስ ነው በማለት ፈርጀውታል። እኛ 5 ዋና ዋና ችግሮች አሉ። አንደኛው ችግር የወረስነው ድህነትና ድህነት ለመውረስ የተዘጋጀው ትውልድ ነው። ከአራሹ ይልቅ ተኳሹን የሚያወድስ፣ ከአራሹ ከሰራተኛው ይልቅ አጥፊውን የሚያወድስ አመለካከት አክሮስ ዘ ካንትሪ ያለ አቲቲዩድ ነው። ከዚህ ንግግራቸው በተጨማሪ ህዝቡ ተናጋሪ ሰዎች የት አገለገልክ ብሎ አይጠይቅም ሲሉም ተናግሯል። በቅርቡ በተደጋጋሚ ሲያነሱት የተሰሙትና ከዚህ በፊትም ሲሉት የነበረውን አንድ ቀበሌ አስተዳድረው የማያውቁ እያሉ የሚናገሩት ነገር ደጋግመው ተቾቻቸውን ያወገዙበት ጠቅላይ ሚኒስትሩ ለነጋዴዎችም ይህንኑ ደግመው ህዝብን ለመዝለፍ ሲጠቀሙበት ተስተውሏል። እኔ ገርመኛል። ሰሞኑን ስናገር ነበር። ሰው ተነስቶ እንደፈለገ ሲናገር የት አገልግለህ ነበር ብሎ የመጠየቅ ባህሪ የሌለው ህዝብ ነው ይሄ። አሜሪካን ሀገር ራሱ ካላገለገለ ልጄ ወታደር ነበር፣ እህቴ ወታደር ነበረች እያለ ይመካል። አዘ ፋሚሊ ሰርቭ አድርገናል ብሎ መሪ እንኳን ሲወዳደር አባቴ አርበኛ ነበር፣ ወንድሜ እንደዚህ ነበር ይላል። እዚህ ሀገር አንድ ቀን አገልግሎ የማያውቅ ሰው ሁሉ እንደፈለገ ስራ ምን ችግር እንዳለበት የማያውቁ ሰዎች ናቸው ስለ ስራ የሚናገሩት። ጠቅላይ ሚኒስትር አብይ በውትድርና ዘመናቸው የሬዲዮ ኦፐሬተር እንደነበሩናም ከዛ በኋላም በኦህዴድና ኢህአዴግ መንግስታት ውስጥ የሰሩ መሆናቸው የሚታወቅ ነው። ከሚኒስትርነትም ከኤጀንሲ ዳይሬክተርነትም የተነሱት ግን በስነ ምግባር ጉድለትና በአቅም ማነስ እንደነበር የቀድሞ ሿሚዎቻቸውና ባልደረቦቻቸው ሲናገሩት የተደመጡት ጉዳይ ነው። እርሳቸው ግን አንድ ሰው እርሳቸውን ለመተቸት በመንግስት መስሪያ ቤት ውስጥ ማለፍ ያለበትና ፔሮል ላይ ፈርሞ ደሞዝ የወሰደ መሆን አለበት እያሉ ናቸው። ባለሀብቶችን በሰላም ማናጋት፣ በሌብነትና በመማረር የወነጀሉት ጠቅላይ ሚኒስትሩም 60 በመቶ የሚሆነውን የሀገሪቱን ሰላም ያናጋችሁት እናንተ ናችሁ ሲሏቸው ባለሀብቶችም አጨብጭበውላቸዋል። እዚህ ካላችሁ ሰዎች ባለፉት 7 ዓመታት ሀብቱ ቢያንስ 1 እጥፍ ያላደገ ሰው 10 ሰው ያለ አይመስለኝም። ሁሉም ሰው እየጨመረ ነው፣ ግን ሲፈጥረን ኮምፕሌን ማድረግ ነው። ሌብነቱ ግን 50% ያለው እናንተ ጋር በትንሹ 50%። ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር የምታለማመዱ ግን እናንተ ናችሁ። የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60%